ባለፈው ስለ ትሬደር ታይፖች እንግዲህ በደንብ አውርተናል፣ ስለ ስካልፐርስ አውርተናል። ዛሬ ደግሞ ስለ ዴይ ትሬዲንግ እና ስለ ስዊንግ ትሬዲንግ ምንድነው ካራክተሪስቲክሳቸውን እንወያያለን ማለት ነው። ይሄ 30 ቀን ቻሌንጅ ቀጥሏል። ዴይ 10 ላይ ደርሰናል ማለት ነው። ስለዚህ ወደ ዴይ ትሬዲንግ ስመጣ ስሙ እንደሚናገረው ምንድነው ትሬድ የሚያደርጉት ኢንትራዴይ ነው። ይሄ ማለት ቀኑን ነው ማለት ነው። ይሄ ማለት ፖዚሽን ይገዛሉ፣ ሰዓታት ሊጠብቁ ይችላሉ፣ በደቂቃ ሊዘጉ ይችላሉ። ነገር ግን ከአንድ ቀን በላይ ብዙዎቹ ፖዚሽን ኦቨርናይት አይዙም ማለት ነው። እንደዚህ አይነት ትሬደሮች ለማን ነው ስዊተብል የሆነው ስትሉ ብዙ ጊዜ ታይም ፍሬማቸው በጣም የተገደበ ሰው ሲሆን፣ ይሄ ማለት ስራ ሊኖራቸው ይችላል፣ የተለያየ ታስክ ሊኖርባቸው ይችላል። በዛች ታይም ብቻ ትሬድ አድርገው አትርፎ መውጣት የሚፈልግ አይነት ሰዎች ናቸው ማለት ነው። ስለዚህ ቅድም ስለ ስካልፐርም ስናወራ ምን አይነት ካራክተሪስቲክ አለ የሚለውን ዴይ ትሬደር ላይ እንምጣ። ዴይ ትሬዲንግ ላይ አር መልቲፕላቸው ወይም ሪስክ ሪዋርዳቸው ከስካልፐርስ ትንሽ ከፍ ይላል። ለምን? የሚወስዱት ትሬድ ፊወር ትሬድ ነው ከስካልፐርስ አንጻር። ስለዚህ ምንድነው የሚወስዱትን አር መልቲፕሉ ሃየር ነው ማለት ነው። አር መልቲፕሉ ሃየር ነው ማለት ለምሳሌ አሁንም $50 ሪስክ ቢያደርጉ $150 ለማትረፍ ሊሆን ይችላል። ያው ሪስክ በሚያደርጉት ልክ ማለት ነው። ስለዚህ ዴይ ትሬዲንግ እንግዲህ በጣም ኮመን ነው። ብዙ ሰዎች ጀማሪ የሆኑት ሁላ ዴይ ትሬደር ነው የሚባሉት በተለምዶ። ሪስክ ማኔጅመንታቸውም ልክ እንደዛው ይለያያል እንደራሳቸው ሲስተም ማለት ነው። በሶስተኛ ደረጃ ስመጣላችሁ ግን ስዊንግ ትሬዲንግ ይባላል። አሁንም ቢሆን የትሬዲንግ ካራክተሪስቲክስ እንደዚህ ጠቅልለን እያየን ያለ ነው በታይም ፍሬም አንጻር እንጂ ብዙ አይነት አለ። ፖዚሽን ትሬዲንግ ይባላል፣ ብዙ አሉ። ስለ ስዊንግ ትሬዲንግ ስመጣላችሁ ግን ታይም ፍሬሙ ልክ እንደሚናገረው ስዊንግ ነው የሚያደርጉት። ይሄ ማለት ምንድነው? በደቂቃ ገዝተው የሚሸጡ ሰዎች አይደሉም። ወራት ሊጠብቁ ይችላሉ፣ ሳምንት ሊጠብቁ ይችላሉ፣ ረጃጅም ጊዜ ይጠብቃሉ ማለት ነው። መጠበቃቸው ብቻ ሳይሆን ትሬድ የሚያደርጉበት ኢንቫይሮንመንትም ይለያያል። ፖዚሽን ሲይዙ በአጭሩ ትሬንድ ነው፣ ሞመንተም ነው ትሬድ የሚያደርጉት እነዚህ ሰዎች ማለት ነው። ይህ ማለት ሞመንተም ትሬደር ብለን መጥራትም እንችላለን። አንድ ፖዚሽን ከያዙ በኋላ ሳምንታት ስለሚጠብቁ ማለት ነው። የነዚህ 100% በሚባል ሁኔታ አር መልቲፕላቸው ሃየር ነው ከማን አንጻር? ከዴይ ትሬደር አንጻር እና ከስካልፐርስ አንጻር ማለት ነው። ለምን? የሚወስዱት ትሬድ በጣም ብዙ አይደለም። ስለዚህ ብዙ ጊዜ ምን መሆን አለባቸው ማለት ነው? ሪስክ ሲወስዱ የሚወስዱትን ያህል ማግኘት አለባቸው። አሁንም ስመጣ $50 ሪስክ ቢያደርጉ ሜይ ቢ $300 ለማትረፍ $200 ለማትረፍ ይሄዳሉ ማለት ነው። ስለዚህ ስዊንግ ትሬዲንግ እንግዲህ ስንመጣ በጣም ጭንቀት የሌለው ስትረስ ፍሪ የሆነ ሬላቲቭሊ ነው የምላችሁ። ትሬዲንግ ሆኖ ስትረስ ፍሪ የለም ከስካልፐርስ እና ከእንትን አንጻር ማለት ነው። ከዴይ ትሬዲንግ አንጻር ፕሮፊቱም የተለያየ ሊሆን ይችላል። ለምን? እድለኛ መሆን ስለምችሉ ማለት ነው ሬላቲቭሊ ስናወራ። ስለዚህ እንግዲህ የትኛው እንደሚመቻችሁ እናንተ ከታች አሳውቁኝ። ቀጣይ ደግሞ ስለ አንዳንድ ነገሮች በደንብ እንወያያለን። ዴይ 11 ላይ እንገናኝ። ይመቻችሁ።